አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ አንተ ቋንቋ ልንገርክና ንስሐ ትገባለህ። ቆመህ ቀርተህ ነው ወላ አረ እየሰማሁሽ ነው። እኔ እኮ ከማቋርጥሽ ብዬ ነው። እና የኛ አላህ የኔ አላህ የተብቃቃ ነው። በቃ የተብቃቃ ማለት ነው። አልወለደም አልተወለደም። በቃ የተብቃቃ ጌታ ነው። አይወልድምም አይወለድም። እኔ ደግሞ አሁን አንተ ባርነት ላልከው በጣም ነው ባርነት የምወደው። በባይዛዊያችን ላይ አስበዋል። ከእስልምና ውጭ ሌላ እምነት ውስጥ ኖሬ ቢሆን ኖሮ በባይዛዊያችን ላይ እዚህ ጋር ሳርም በጣም በእንትን ነው የምናገረው ይሄንና በኩራት እናትና አባቴ የሌላ እምነት ተከታይ ነበሩ እና ልሃለው ሲሉ አንድ ልጅ ወለዱ። ታሪኩን ልንገራ። ከዛም በኋላ ወለዱ አንድ ልጅ። ያ ልጅ ሞተ። ቢሉ ልጅ ወፍ። ከዛ እናቴ ሄዳ ተሳለች። በቃ ያ ረብ ልጅ ከሰጠኸኝ እሰልማለሁ አለች ማለት ነው። የኔ አላስ አያሳፍርም ብዬ ከለ እኔን የመሰለች ለቤታችን ንግስት የሆንኩ ልጅ ተሰጣት ማለት ነው። በምን ቀን ተወለድኩኝ? በማርያም በአመቷ። አባቴ ፕሮቴስታንት ነበር፣ እናቴ ኦርቶዶክስ ነበረችና ከዛም በኋላ አንድ አበባ ስጡኝ ጋይስ። ከዛም በኋላ አንቺ የተወለድሽው ልጅ እኔን የመሰለች ንግስት ወለዱ። ንግስት እውነት ንግስት። ከዛ እኛ የአባቴ የእናቴ ዘመዶች ይኸው ማርያም ሰጠችሽ አሏት ማለት ነው። በማርያም ቀን ስለተወለድኩ እኔ አላህ ነው የሰጠኝ፣ አቋሜን አልቀይርም አለቻቸው ማለት ነው። አላህ ባሪያ ሆኜ ባርነቱን ወድጄ በባርነት ውስጥ መኖር ሰው ነኝ። እኔም ጌትነቱን ወድጄው ማለት ነው። ጌትነቱን ተቀብያለሁ። ጌታ መሆኑን አምኛለሁ። ለአንተ አምላክም ለኔም ጌታ የሆነውን አላህ Subhanahu Wa Ta'ala ተቀብየው በቃ ባርነቱ ተመችቶኝ ነው የምልህ። በቃ እንዴት እንደያዘኝ ደግሞ ብነግርህ ሱብሃነከ ረቢ እንዴ አቀማጥሎ ማለት ነው። እና ወንጀል ሰርቼ ምናምን ሁላ ማለት ነው ማውራው ከሱና ከሱ ጋር ብቻ ነው። በቃ ቀጥታ ያ ረብ ይሄን ወንጀል ሰርቻለሁ አፉ በለኝ እለዋለሁ ማለት ነው። ከልቤ ስጸጸት እሱ ይምረኛል። በሚገርም ሁኔታ ደግሞ ማርታው እንዲህ ዝም ብሎ ማርታ እንዳይመስልህ ከስጦታ ጋር ነው የሚምረኝ። እሱ ጋር ሐሳብ ያለኝ ማለት ነው። እሺ ሐሳብ ያለኝ አሁን ለምሳሌ አላህ ቅዱስ ነው ብለሽ ታምኛለሽ አይደል? ነውር የሌለበት አምላክ ነው። ነውር የሌለበት አምላክ ኦኬ። እኔም አምናለሁ፣ አንቺም ታምኛለሽ እሱ። አሁን አንተ ግን አይደለም። ቆይ አንዴ አንተ ግን አላህ Subhanahu Wa Ta'ala ነውር እንደሌለበት ታምናለህ አይደለ? አምናለሁ። በቃ አሁን እሱ ነው በቃ የሚያስማማል። በቃ እንደሱ ከተስማማል እኮል መልልሽ ሐሳቡን ልጨርስልሽ። የማን ልጅ ሁኚ ነበር ቅድም ያልከኝ? የማን ልጅ ሁኚ ነበር? አይደለም። አሁን ጥያቄክን በጥያቄ ልመልስና የማን ልጅ ነበር ቅድም ሁኚ ያልከኝ? የእግዚአብሔር ልጅ ያላህ ልጅ ይቅር የለውም። አይደለም አላህ ብላ አትሂድ። የማን ልጅ ሁኚ ነበር? የክርስቶስ ልጅ አይደለ? ክርስቶስ ደግሞ በክርስቶስ ኢየሱስ እግዚአብሔር ልጅ ሁኚ ነው ያልኩሽ እኮ ነው ባነሳሽው ሐሳብ። አሁን አላህ ቅዱስ ነው ብለሽ የምታምኚ ከሆነ እኔም ደግሞ ተቀበልኩሽ። እሺ ቅዱስ ነው ብዬ ያ ቅዱስ የሆነው አምላክ ከሱ ጋር እንዴት ነው ኃጢአተኛ ሊወርስ የሚችለው? ማለት እኔ አሁን ይሄ አይገባኝም እና በግልጽ አማርኛ ሐሳቤ ልንገርሽ። እሺ አንቺ ኃጢአተኛ ነሽ። ለምሳሌ አላህ ቅዱስ ነው። መጽሐፍ ቅዱስ ላይ በእኛ ልንገርሽ ለምሳሌ የኃጢአት ደግሞ መጽሐፍ ቅዱስ አታውራ። አሁን እኔ ስለ ቁርአን አውርቻለሁ። አይደለም አሁን በሚገባኝ ባለማዊ ቋንቋ አስረዳኝ። እኔ ስለ ቁርአን አላወራሁማ፣ ስለ እንትን ነው እኮ። አዎ በእኛ የሚለው እንደዚህ ነው። በእናንተ ምንድነው ነው ሐሳቤ? መውረስ ምንድነው ሀቢቢያና? ስለ መውረስ እኮ አላወራሁም ፍቅሬ፣ ስለ መውረስ እኮ አላወራሁም። የኔ ሐሳብ ቆይ አስጀምሪያትና እንቀጥላለን። ቴንክ ዩ ጋይስ። አሁን አይደለም ሐሳብህን እናስጀምራለን። አንዴ ሐሳብህን ግን አንዴ እሺ አክሴፕት በያታ እንትን እንዳትይ እኮ። እሺ ቀጥል። ቴንክ ዩ ሶ ማች። እና የኔ ሐሳብ ምን መሰለሽ፣ አላህ ቅዱስ ነው ካልሽ ኃጢአተኛ ከሱ ጋር ሊወርስ አይችልም። አንደኛ ነገር ደግሞ ምንድነው የሚወርሰው? ይሄ ኃጢአተኛ ከፈጣሪ ጋር ምንድነው የሚወርሰው? አስረዳኝ። እሱ መውረስ ምንሽ እኮ ከእርሱ ጋር የዘላለም ሕይወት እድል ፈንታ የለውም ማለት ነው። ኃጢአተኛ ከሆንሽ ለምን መሰለሽ እምነት አይገባም እያልክ ነው?
አዎ ቴንክ ዩ እሱን ለማለት እየፈለኩ ነው ያለው። ይልክ ስንሞት ሞተንም ጀነት ስንገባ ዲምፕል አንቺ እኮ አሁን እኮ ስህተት እየሰራሽ ነው። እኔ ሰማሁሽ እኮ የኔንም አይደል እንዳረሳ እኮ ነው። አሁን ራሳ ይመርሳት ትልቅ ችግር አለ። አሁን ነገርከኝ አንተ እረሳለሁ። ሳረሳ እኮ ልመልስልኝ ይቀጥልሽ። እዛው ነው የምጠይቅሽ፣ ችግር የለውም። እና አላህ ቅዱስ ከሆነ የዘላለም ሕይወት ወራሽ የሚሆነው ወይ ገነት የሚገባው ሰው ቅዱስ ነው መሆን ያለበት። ምክንያቱም በገነት አሁን አላህን ለምትይ ከሆነ በእሱ ጋር ልትኖሪ የምትችይው ቅዱስ ከሆንሽ ነው። ለምሳሌ አንቺ ደግሞ ኃጢአት ይቅርታ፣ እሺ አንዴ ሳይጠፋብኝ ልመልስልህ። አንዴ ሳይጠፋብኝ ጥያቄ አይደለም በጣም ይቅርታ። አይ ነው ግን አንዴ ያርምክሽ ላርምክ ነው አይደለም ላርምክ አንዴ ይልክ አንዴ እኚህ 7 ምድራት አላህ ኩርሲይ ላይ ነው ያለው። እኔ ከአላህ ጋር ጀነት ውስጥ አልኖርም። ና አስጨርሰኝ አለው። ኧረ እሺ ይልክ ይሄ 7 ምድር አለ አይደለ? 7 ምድር ላይኛው ሰማይ ላይ ሲቀመጥ ሳንቲሞች አሉ አይደለ? ጋሻ ላይ ተቀመጡ ሳንቲም ያክል ነው። 7 ምድሩ ጋሻ ላይ ተቀመጠ ሳንቲም ያክል ነው። 7ቱ ሰማይ ደግሞ ኩርሲይ ላይ ሲቀመጥ አላህ የተቀመጠበት ቦታ ላይ ሲቀመጥ አሁንም 7 ትንንሽ ሳንቲም ነው። አላህ ደግሞ ያለው ከዚህ ሁሉ በላይ ኩርሲይ የሚባለው ቦታ ነው። እና እኔና አላህ ጀነት ውስጥ ልንኖር አንችልም። አላህ ያዘጋጀልን ቤት ነው ጀነት። ተግባባ? ሀሳብሽ ሚስ ዲምፕልዬ ኃጢአተኛ ከአላህ ጋር ትኖሪያለሽ አትበላ። እሱ ፍጡር እኮ አይደለም ፈጣሪ ነው። አንተ ቆይ አንዴ በቃ እሺ፣ አትኖሪም ችግር የለውም ተውኩት በቃ እሺ። አሁን አንቺ ወደ ገነት ለመግባት ኃጢአተኛ ብትሆኝም ችግር የለውም ማለት ነው። ተውበት የሚባል ነገር አለ ብያለሁ። ንስሐ ስትገባ ቆይ የአላህ መገኘት ፕሬዘንሱም የለም ነው እንዴ ገነት ውስጥ ሀሳብሽ? ይልክ እኔ ወንድም ጀነት ማለት አላህ ለባሮቹ ያዘጋጀው ቤት ነው። ቤት አላህ ያዘጋጀው ቤት ውስጥ ለመኖር ቅዱስ መሆን አይገባሽም? ይገባሻል። ቅዱስ ለመሆን ደግሞ ተውበት አደርጋለሁ እያልኩ እኮ ነው ሀቢቢያና። ከኃጢአት ራሴን አጸደዋለሁ። አላህ ደግሞ መሐሪ የሆነ ጌታ ነው እያልኩ ነው። ኃጢአትሽ በምንድን ነው የሚጸደው? በተውበት። ተውበት ምንድን ነው? ንስሐ እንዴ ንስሐ ምን ብለሽ እየገባሽ ነው? አሁን ለምሳሌ ልንገርሽ፣ አላህዬ ማረኝ ይሄን ወንጀል ይልክ። አሁን እናንተ ወይ ቸርች ሄደክ ወይ ሰንበዴ አንድ አባስጡኝ እናንተ ወይ የሆነ ቦታ ሄዳችሁ ለሆነ ሰው እንዲህ ኃጢአት ሰርቻለሁ ትላላ። እኔ ደግሞ 2 ረካዬን ሰግድና አላህዬ ይሄን ወንጀል ሰርቻለሁ ይቅር በለኝ ብዬ ከልቤ ተጸጽቼ እየየስል ይምረኛል። ከልቤ ከሆነ ቴንክ ዩ ሶ ማች በቃ አሁን አላህ ለቅድስና ያለው ልክ በዚህ ሴንስ ነው ማለት ነው። አሁን ደግሞ ይኸውልሽ በክርስትና ስንመጣ እግዚአብሔር ያለው የቅድስና ልክ ልጅን መስዋዕት እስከማድረግ ነው። ለምን መሰለሽ መጽሐፍ ቅዱስ ላይ የኃጢአት ደሞዝ ሞት ነው ይላል። ሰው ኃጢአተኛ ከሆነ ኃጢአት ከሰራ ሞት ነው የሚገባው። ለዛ ነው ሞት ወደ ዓለም ሁሉ የገባበት ዋነኛው ሪዝን። ሞትን ደግሞ ማሸነፍ የምችይው በምንድን ነው? ደምን በማፍሰስ ነው። መጽሐፍ ቅዱስ ላይ በምሳሌ ደም ካልፈሰሰ ስርየት የለም ይላል። ለምሳሌ ደሙን ናይ ቆያ ልጨርስልሽ። እሺ አንተ ደም ላፍስሰው አይደለም ልጨርስልሽ። ደም ካልፈሰሰ ስርየት የለም ሲል ሪዝኑ ምን መሰለሽ? ደም ውስጥ ካለው ህይወት አንጻር ማለት ነው። ምክንያቱም አንድ ሰው ኃጢአተኛ ከሆነ ለዛ ኃጢአቱ ክፍያው ሞት ነው። ካልሞት በምንም አይነት ወይ ኃጢአቱ ሊሻር አይችልም። አሁን አንቺ እያልሽኝ ያለሽው ቁጭ ብለሽ አላህ ይቅር በለኝ ምናምን ስትይ ኃጢአትሽን እጥብ፣ ከዛ አሁንም ኃጢአት ትሰሪያለሽ፣ ከዛ አሁንም አይገርምም። ግን እኔ ጌታ የሚገርመው እኮ ይሄ ነው እንግዲህ ይታይክ። በቃ ልቅናው የምታየው እዚህ ጋር ነው። አየካ ቸርነቱን ለጋስነቱ የምታየው እዚህ ጋር ነው። በቃ ወንጀል ሰርተህ ምናምን ከልብ ስትጸጸት እምርሃለሁ ባሪያዬ፣ ከልብ ከሆነ እኔ ላይ ካላሻረክ እምርሃለሁ ያለ ጌታ ነው። እግዚአብሔር ደግሞ ለኃጢአት ያለውን ጭካኔ በልጁ በክርስቶስ ኢየሱስ ደሙን አስፈስሶ አሳይቷል። ያ ደግሞ ምንድን ነው? ቅድም ያልኩሽ ደም ካልፈሰሰ ስርየት የለም። ደም ደግሞ ስርየት የሚያስገኘው በውስጡ ካለው ህይወት አንጻር ነው። ምክንያቱም መጽሐፍ ቅዱስ ላይ የሰው ህይወት ያለው በደም ውስጥ ነው ይላል። አይተሻል? እንዳታቋርጭ ብቻ ቆይ ነው ወንድም፣ ቀጥል እንጂ ምን ሆነ? ከንፈሬ ላይ ነው እንዳለው ንግግር። ቀጥል ዝም ብለህ ይኸውልሽ በደም ውስጥ ህይወት ስላለ ያ ደም ሲፈስ ደግሞ ህይወት ነው እየፈሰሰ ያለው። ለሞት ቅጣት ለኃጢአት ቅጣት ሞት ነው እንደተባለው ያንን ሞት ደግሞ ክርስቶስ ኢየሱስ ለእኔ ሞቶልኝ ነው ህይወት ማገኘው። አሁን እግዚአብሔር ቅዱስ እንደሆነ የምታየው ልጁን ኢየሱስ ክርስቶስን በመስቀል ላይ ደሙን አፍስሶ መስዋዕት ሲያደርግ ነው። ያ ምንድን ነው የሚያሳየው? አንቺን ወዶሻል፣ ነገር ግን ኃጢአትሽን አይፈልገውም። ለምን? እግዚአብሔር ቅዱስ ስለሆነ። ሰው በክርስቶስ ኢየሱስ ሲያምን ኃጢአቱ ይነጻል። የዛኔ እንደ እግዚአብሔር ቅዱስ መሆን ይችላል በክርስቶስ ኢየሱስ
ደም ማለት ነው። ያለበዛ ግን ምንም አይነት ወይ እግዚአብሔር የመጨረሻ እድል በዚህ ካልሆነ በቀር ምንም አይነት እድል አላዘጋጅም። ሐሳብ የገባሽ አይደል? አሁን ሰው በክርስቶስ ኢየሱስ ሲያምን የሚነጻበት የእግዚአብሔር ልጅ የሚሆንበት ሪዝን ቅዱስ የሚሆንበት ሪዝን ከደሙ አንጻር ነው፣ ከፈሰሰው ደም አንጻር። አንተ ኢየሱስ መሞቱን በምን እርግጠኛ ነው? የእግዚአብሔር ቃል አለ፣ መንፈስ ቅዱስ ደግሞ አበራልኝ። ስሞት ጀነት እንደምገባ እሱ ቃል ገባልኝ። የፈጠረኝ ጌታ ቃል ነው አይደል? አንተ ቃሉን አምነህ ነው ትገቢያለሽ ማለት ነው። ገባለሁ። በቃ ቴንክ ዩ። ቅር አለህ? አሁን ይሄንን ያልኩሽ እኔ የመጨረሻው ሐሳብ እግዚአብሔር ነው። አሁን አላህ ቅዱስ ነው። እሺ ወተህ እኔ ቤት ትመጣለህ፣ ከጃ ጋር ታወራለህ። እኔ አሁን የእውቀት ደረጃ እንደማይፈቅድ በጣም 999 ጊዜ ነግሬሃለሁ። እሺ አንዴ አሁን ያወራሽው ሐሳብ በጠቅላላ ከና ኃጢአቴ ወደ አላህ ገባለሁ እያልሽ ከሆነ አንቺ ያላህ ምን እያልኳት ታንቀላፋለች። አንተ መጥፎ ቃል እንድትጠቀም በእናትህ እግዚአብሔር ማለት ነው ይምረኛል። ሃይ ሰሚኝሽ እግዚአብሔር ማለት ነው በቅድስና ሲሪየስ የሆነ አምላክ ነው። አትሸውጂ እህቴ። በልጁ በክርስቶስ ኢየሱስ ካላመንሽ ማለት ነው አሁንም እንዲሁ ልጁ መውለዱን አንተ በምን እርግጠኛ ነህ? ሲያስረግዝ በቦታው ነበርክ? በመውለዱ አንተ መውለዱን በምን እርግጠኛ? የእግዚአብሔር ልጅ መሆኑን በምን እርግጠኛ ነህ? ኢየሱስ የእግዚአብሔር ልጅ መሆኑን በምን እርግጠኛ ነህ? ልጨርስልሽ፣ ሐሳቤን ልጨርስልሽ። እሺ አሁን ይኸውልሽ ሚስ ዲምፕልዬ በምንም አይነት ወይ ማለት ነው እግዚአብሔር ባዘጋጀው በልጁ በክርስቶስ ኢየሱስ ካላመንሽ አሁንም ቢሆን አላህ ያለሽ እንጂ የዘላለም ሕይወት ወራሽ አትሆኝም። ያለበዛ እንዲሁ እንደተመኘሽ ወንድ አታምልክ እያሉክ ነው። አሁን እኔ ቤት ያሉ ሰዎች ወንድ አታምልክ እያሉክ ነው። የኔ ወንድም አሁን ልክ ኢየሱስ ወጣ። ይህ ሐሳብ ሳያስጨርስ ወጣ። ጃ የት አለ? ጃ አለክ? የለም ጃ ካለክ ላክልኝና እዚህ ጋር ከሱ ጋር ለሚርመጠመጡት የሆነ ነገር በላቸው። ድራሽ ደግሞ ከአላህ ጋር ጀነት ትቀመጫለሽ ይላል እንደ ይሁ የቆሎ ጓደኛው አደረገው እንደ ጀሊሉን እረሱ። ሰው ግን እንዴት ነው የሚቀጥፈው? እና እናንተ የምታመልኩትን ነገር እወቁ ወይ ደግሞ በቃ ትክክለኛ እምነት ማለት እስልምና ነው። ያው ተቀላቀሉን፣ እኛ እንቀበላችኋለን። ወላሂ ላዚም በደንብ ነው የምንቀበላችሁ። ችግር የለብንም። እስልምና ሰፊ እምነት ነው እና ደግሞ አናስገድድም። እኔ ሰው አላስወጣም፣ እራሱ ነው ማያለኝ። ሙስሊም ምን ያህል ታማኝ እንደሆነ እንዳይ ስለፈለኩኝ አላስወጣም። ቃሌን አከበርኩኝ። እንደዛ አፉን እየከፈተ ማለት ነው። ገባ? እሱ ራሱ የሚጠይቀውን ጥያቄ የማያውቅ ደነዝ ነው። አሁን ገና ኡስታዜን አከበርኩ። ለዚህሽ ቀን እንደሚጠቅመኝ ያውቅ ነበር። ተውሂድ ነው መሰለኝ የቀራሁት። እቺን ረህማ መስጂድ እቺን ፓርት ጃሂል አይደለሽም። ቴንክ ዩ ዳሎንኩማ ተፋየትኩ እኮ ከሱ ይሻላለሁ። እንደሱ ጃሂል አይደለም እንዴ? አስባችሁታል? እኔ ቀድሜ መጥቼ እንግዲህ እኔ አሁን እሱን በልጧለሁ። ገና 22 ዓመት ልጅ እኮ ነው። የቂጡን ያልጠረጋለች ኢየሱስ ሲሰቀላቸዋለሁ። እንዴት ይመጣዋልሽ? አይደለም ይመጣዋል። እናንተ አምናችሁበታል። እንደ ሴት ይስራሽ። ታነቅ ብራዘር ታነቅ። ባይሆን ራሳችሁን አሸውዱ። ተፈጣሪ ስለሆነ ፈጣሪውን ተከተሉ። እኔ ለእናንተ ብዬ ነው። እውቀት